እንዴት ነው ዋጋቸው? ዋጋ አሁን ተወዷል። እስከ 4 እሱን እሰማለሁ። 4 አሁን ስትገዛ አንተ ምን አይተህ ነው የምትገዛው? በእርግጥ ተቸግረው የሚሸጡ አሉ። ኦኬ ነገር በዘርባታ የሚሸጡ የሚዘጉ እነሱ ላይ ከሆነ መርጠህ መግዛት ይቻላል። እንደው የሚሻለው ሰላም ቤተሰቦች እና ተመልካቾች፣ ከዚህ ቪዲዮ ጠቃሚ ቁም ነገር አግኝተው እንደሚጠቀሙበት አልጠራጠርም። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አስተማሪ ወይንም ጠቃሚ ሀሳብ፣ አስተያየት ወይንም ጥያቄም ካሎት ይላኩልኝ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። አይኗ የሸፈናት እቺ አዲስ ናት። እቺ ናት። ምንድነው ኬሚካል ነው ያልከኝ? ከመድኃኒት በርክስና ወቅት የማይሰጡ መድኃኒቶች አሉ። የት አለ ታዲያ? አሁን አይታየኝም። ምን የሸፈነ ነገር የለም። ኧረ ደህና ናት። እግዚአብሔር እንኳን አዳንልህ። በእናትህ አሁን ደግሞ በደንብ እያየች ነው። ፋርሙ ተለይቶብኛል። የጨማመርከው ነገር አለ እንዴ? አይ የሆነ ቤቱ ይሆን? አንተ በጣም የሚገርም አልኩ። የራሱ አዲስ ነገር አይደል? ተለወጠብኝ። ጽዳቱም ሌላ ነው። ቡቺም እዛ ጋር ተኝተዋል። በስመ አብ ጠባቂ የሚገርም ነው። አሁን ይሄ ሁሉ እንደዚህ ነው የሚገዛው። ይዛኛው መልካች ይወርዳል። ዙራው እንዲህ ይሄኛው ደግሞ በዚህኛው ነው። ኦኬ እዚህ መጣና በዚህ ውስጥ ይሄዳል። ተፋሰሱ ወደዚህ ታች ጉድጓድ ውስጥ አይቼዋለሁ። ጉድጓድ ውስጥ አይቻለሁ። ልጁ እየሰራ ቅድም ግን በጣም ተለወጠብኝ። አንተ ይሄን ከፍ አድርገህ ነው እኮ አንዱ በቃ ባለፈው በተማርነው መሰረት በነገርኩ መሰረት አሁን በጣም ነው ወዲያው ነው እኮ አይቻለሁ። ባለፈው አልቀረጽኩም እንጂ በጣም ጎበዝ። ያቺስ እሱም ይነሳል አይኖርም። ከፍ ይላል። ይኸው ሽታ የለው ምን የለው ምንም ነገር የለውም። ባለፈውም የለውም ግን አሁን ደግሞ ይባልተ እንትን ነው። ከብት ቤት እንደዚህ ከፍ ሲል በቃ ሽታም የለው። ለምን እነዚህ ባለፈው እንዳልነው በጣም ቀዝቃዛ ሀገር ላይ ነው የተሰሩት። ዝርያቸው 5 ዲግሪ ሴንቲግሬድ ኔዘርላንድ ውስጥ የመጡበት ቦታ ሪሰርቹ ያወጣቸው 5 ዲግሪ የቀን ሙቀት በረዶ እና ዜሮ ማለት ነው እኮ በቃ። ስለዚህ አሁን እዚህ ጋር ታፍኖ ቤቱ ሼዱ ምናምን ስታይ ያሳዝናል። በግንብ ብርድ እኛን ነው የሚመጣው እንጂ እነሱን ለኛም ቢሆን ብርድ አይነካን። ለኛም አይነካን። አመጋገብ ነው። ትክክል ነው። ሙቀት ነው በሽታ አምጪዎች። አሁን እዚህ የሚታለቡ ስንት ናቸው? ስድስት አሉ። ኦኬ ወደ ግማሽ አካባቢ ይሆናል። ኦኬ ቡቺ እዛ ጋርም ተኝቷል። አንተ የሚገርም አንዱ በቀኝ አንዱ በግራ ሌላ ቦታ ውጭም አሉ። አየዋቸው በአራቱም ማዕዘን ይጠብቃሉ። ክላላ ወጥተው አንደኛው ለአንደኛው ጥሪ ያቀርባል። እዚህ ላይ መጣል ይላል። በጣም ይገርማል። ወተታቸውን ይጠጣሉ። ወተት ይጠጣሉ። ችግር ነው። መኖ እንዴት ነው? መኖ ያው እንደዛው እዚህ ጋር አንተ ታመርታለህ ተወሰነ። አዎ ገና መብራት ይገርም ስለሆነ ቢያንስ አረንጓዴ መኖ አጭዳችሁ ታበላላችሁ። አዎ አረንጓዴ መኖ የራሴ እያዘጋጀሁ ነው። እሱ አሪፍ ነው። አሁን ያበዛሁ አልፋ ማን ዝሆኔውን ዝሆኔውን ኤሌፋንት ግራሱ በጣም አሪፍ ነው። በእናትህ እኔ ስንቴ መጣሁን እዚህ ውስጥ ወደ 4ኛ 5ኛ ነው። ላሞቹ ጋር ራሱ ስመጣ ዛሬ የሆነ ነገር ተቀየረብኝ። በቃ ለምን ጣራው ከፍ አለ? ጣራው አሪፍ ነው በጣም እንጂ ያው ምንም አዲስ ነገር ብዙም የለም። ይሄ በዚህ ላይ እንደዚህ ማለት ነበረበት ያልተሰራ። ወደዚህ መጨመር ትችላለህ። ኦኬ መኖ ጋር ውሻ ተኝቷል። በቃ ይኸውልህና አሁን ይሄ አልተሰራም ያልኩህ ለዛ እዚህ ጋር ውሻው እቺ መኖ ቤት ግን አንድ ያልሰራነው ነገር እሱ ነው። መሰራት አለበት። ይሰራል ያልኩህ እሱ ይሄን ነው። አንድ ውሻ እዛ አለ እየጠበቀ መኖ ቤት ሁሉም በየቦታው ይጠብቃል። ስራ ተከፋፍለዋል ማለት ነው። በየቦታው አንድ ቦታ አይተኛም። በስመ
ስለዚህ የመኖ ቤት ግን የሽዬ ይሰራል። ለምን ብዙ ብር አውጥተህ የምታመጣው ነገር ፈንገስ ከያዘው ወተቱን ይመርዘዋል። ትንሽ ትንሽ ነው የምናመጣው። ኦኬ ትንሽ ትንሽ ስለምታመጣው ትንሽ ትንሽ ነው እንጂ የምናመጣው። በዛፍ ማ ከሆነ አንድ ክፍል እንደዚህ ለብቻው ጽድት መሬት ሁላ ኦኬ እርጥበት እንዳይስብ በእንጨት ተደርጎ ረብራ ተደርጎ መሬት ላይ እንደዛ ነው እንጂ መሬት ላይ ቁጭ ካለ በሽታ እንትን ይላል። ደግሞ አሁን ፈገግ የሚያሰኘኝ ሁሌ አለ። አየው ምን እንደሚባል ታውቃለህ? የደሃ አይሱዙ አዎ ነው እንጂ አይሱዙችን ወይ ጠግቦ አለ ጠግቦ ሰው እየተናከሰ አስቸግሮ። ኦኬ ይሄውን ስራው ምንድን ነው? ለከብቶቹ ምግብ ያመላልሳል፣ ወተት ያደርሳል። ኦኬ ውሃ እንኳን አላችሁ እዚሁ? አይ እዚህ የሚጠጣ አይደለም ማለት እንትን ነው ለሚጠጣ ከሌላ አንድ ቦታ አሳቁ የደሃ አይሱዙ ብለው ጽፌ ያዝኳት። በቃ በጣም እውነት ነው። ነዳጅ አይፈልግ፣ ስፔር ፓርት አይፈልግ፣ ይሻላል ጎማ ይፈልጋሉ። ነዳጅ አይፈልግ፣ ሰርቪስ አይፈልጋሉ። ያባቸው ግን አንተ አንገቱን አይቆርጠው ጥጋብ። ለዚህ ደግሞ የምታየው አዮች ናቸው። እኔ መኪና የለኝም አሁን እስከ ለጊዜ መኪና የለኝም። በዚህ እንደውም አንድ ነገር አስታወስከኝ። እነሱ እኮ የደሃ አይሱዙ ነው የሚባሉት። አያ የደሃ አይሱዙ ሰምተህ ታውቃለህ? አዎ ሰምቻለሁ። የደሃ አይሱዙ በቃ እንደዛ ነው። እስቲ እኔ አይሱዙ ሳይሆን እነዚህ ናቸው። እነዚህ አዮች አሉ አይደል? የደሃ አንተ እንኳን ሀብታም ነህ፣ ግን ሲባል የሰማው የደሃ አይሱዙ ይባላል። አያ በጣም ውሃ ምናምን ለማመላለስ ይረዳል። የሚገርም ነው። ችግር ካለ ምግብ ከሌላ ቦታ የሚያመጣው በሱ ነው። በሱ ደግሞ ወጪ ይቀንሳል። አሁን ነዳጅ የለም ምን የለም፣ ምግቡንም ከዚህ እንደ ልቦ ያገኛል። ከብቶችም ጽዳታቸው ራሱ ዛሬ በጣም ለየት ይላል። እቺ ነበረች ነጯ ኧረ እባክህ ወደዛ ኦኬ። ከዛ መጥተው ተካይሮ እርጉዝ ነች። እንዴት ነው ዋጋችሁ? ዋጋ ከሆነ ተወዷል እኮ ላምኩ ሰው ይጠይቀኛል ብዙ ሰዎች እስከ 4 እሱን እሰማለሁ። 4 ዋናው እንደ ላማ ዝርያ ነው። ዝርያ ይሸጥልህ ማንም ሰው ይሁን ችግር እንከን ያለባት ነው። ኧረ እባክህ አዎ አብዛኛው እንደዛ ነው። እንደዛ ከሆነ ሰው እንዴት አሁን ስትገዛ አንተ ምን አይተህ ነው የምትገዛው? እኔ አሁን የገዛው በእርግጥ ተቸግረው የሚሸጡ አሉ። ኦኬ ብዙ ነገር እንደዚህ እርባታው የሚሸጡ የሚዘጉ ሰዎች የሚዘጉ ከነሱ ላይ ከሆነ መርጠህ መግዛት ይቻላል። አንድ ሰው ከእርባታ ውስጥ አንዷን መርጦ ሲሸጥ የሆነ እንከን ኖሮባት ነው ወይ እድሜዋ ሄዷል ወይንም የሆነ ችግር አለባት እና ገና ምርጧን ይዘችዋን አይሸጥም። ስለዚህ እንደው የሚሻለው ጥጆች ላይ ቢሰራ። እኔ ጥጃ ነው ያሳደግኩት መጀመሪያ። ጥጃ ላይ አዎ ላም አልገዛሁም። ኦኬ ከዚህ ያነሱ የአንድ ወር ምናምን እቻውን በረት ያጠባባቸው ሰዎች አሉ። ወደ ተከራይቼ አሳድጌ። ትክክል። ቅሬታ ውስጥ አትገባም። ወይ ቻንስ ነው እንጂ አሁን አንዳንድ ካልሲየም ያለባቸው አሉ፣ ብዙ አይነት እንትን አለባቸው። ስለዚህ ሰዎች ምን ያርጉ? አሁን ምርጥ ዝርያ የሚያወጣው በራሱ አዳቅሉ ነው። አዳቅሉ ምርጥ ዝርያ እንጂ አሁን ሲገዙ ይኑሉ ዝርያ በከስንት አንድ ነው አይገኝም። ጥንቃቄ በጣም አስፈላጊ ነው። በጣም ደግሞ ትልቅ ግዙፎች ከሆኑ ደግሞ እንትን አደጋ ያጋጥማቸዋል። ማለት ተኝተው ሲነሱ ምናምን ከወደቁ አይነሱ። አዎ አካባቢ ጋር እንደ አንተ እንዳቅመህ ነው። ለምን ቦታ ጎል ምንጣፍ ላይ ተከላቸው እንደዚህ ምንጣፍ አይደለ? ምንጣፍ የሚገርም ነው። አንዳንዱ ደግሞ እንጨት በዚህ ላይ እንትን እያለ እሱ ደግሞ አደጋ ነው። ሽል እንትን ሊል ይችላል። ሲወልዱ ሲዞሩ እንትን ይላቸዋል። ጥንቃቄ ያስፈልጋል። አሁን እንደዚህ ነፃ ቢሆኑ ችግር የለም። የሆነች ነገር ስትቀይር የሆነ አዲስ ነገር ይመስላል። ይሄ እኮ ትልቅ ነገር ነው እኮ። አየር ማለት እኮ ለላሞቹ ትልቅ ነገር። አሁን አየር ከፍ ባለ ቁጥር ቆርቆሮ በጋ ላይ በተለይ ሙቀት አይስብም፣ አይደርስባቸውም። ሙቀት አሁን ባና መሰለኝ ሰኔ ግንቦት ላይ በሽታ የሚፈጠርበት ነው። ከምን ሙቀት ስላለው ራቅ ስላለ ይሄ ንፋሳት። ትክክል። ያኛው እንደው ይቀራው ገና ያ ይቀራዋል። የታችኛው እሷን ከፍ ታረጋታል። እኛ ቶሎ ቶሎ የጽህና እንትን ያጠብና መስለው ነው እንጂ በስመ ወፎቹ ሳሉ እነዛ ቢሚ ለቅሙ በጣም ገርመውኛል።
ባያቸው ጥሩ ነበር። አይቻቸዋለሁ ግን በካሜራ አልያዝኩም። ጅራታሞቹ ናቸው። ጅራታም ቆንጆ በጣም የሚያማምሩ። ኦኬ የሚገርም ነው። አሁን እየንቱ ውስጥ ገብተው ነው እንጂ ጠዋት ላይ ማታ ላይ እዚህ ይመጣሉ። ቢምቢውን መሽገር እንኳን የላቸውም እነዚህ ንጹህ ናቸው። ምንድን ነው ቢምቢ ከውጭ የሚገባ ቢምቢ አለ። እሱን አባረው ነው የሚበሉት። አሪፍ ነው። ይሄም አሪፍ እንግዲህ ሰዎች ወደፊት ቅድም ያልከው እቅድ ሲሳካ እና እኔ አሁን በአንድ ላይ በጠቅላላ አድርጌ ለመስራት ያሰብኩት ዳክዮቹንና ዶሮ፣ አሳ በአንድ ላይ ለመስራት አስቤያለሁ። እርጎም ትኩስ ወተትም ቢፈልጉ እዚሁ ያን ስናሟላ ብለን ምን የጎደለው ማርም አለ፣ ወተት አለ፣ ሸንኮራው አለ፣ ጎመኑ አለ፣ ሰላጣው አለ፣ ኤቭሪቲንግ ምን የሌለ ነገር አለ። አሳው ሊመጣ ነው። አሳው ምናምን ሲጀምር በጣም ደስ ይላል። እግዚአብሔር ይጨምርበት። አመሰግናለሁ። የመኗን ቤት ግን ወይ እንትን ብታረጉ ይሄውን ቀጣይ ነው። ይሄ ወደዛ ሲሰራ ማለት ዳር ላይ ለብቻው ክላስ ተሰራ ነበር። ለብቻው ነው ሰው መግባት የለበትም። ትክክል። ደግሞ አንድ ነገር ምንድነው ባለፈው ነግሬያለሁ። እቺ መርገጫዋ ታስፈልጋለች እኮ ኬሚካሏ እዚህ ጋር በር ላይ ትክክል። ለዶሮ እንትን ምናልባት እኔም አሁን ምን ይዤ እንደመጣሁ ፋርም ላይ አልሄድኩም እንጂ እንትን ነው ከሄድክ በሽታ ይዤ ልመጣ ሰው ረግጦ መግባት አለበት። በተለይ እንግዳ ሰው ሲመጣ ማለት ነው። በተለይ አሁን ዶሮ ብቻ ይመስለናል ለከብቶች። ኧረ በስመ አብ እንዴ! በተለይ የሚያስተላልፈው ሐኪም ነው። ሐኪሞች ብዙ ቦታ ስለሚሄዱ ብዙ በሽተኛ አለ፣ ያዛ ይጠራሉ፣ ይሄዳሉ። እነሱ ናቸው የሚያስተላልፉ። ትክክል። እና እሱን አስቡ እንግዲህ። አሪፍ ነው። ጉቺ በደንብ ጠብቅ። ቴንክ ዩ። አመሰግናለሁ።